ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ሰልሱ ለታኅሳስ በዛቲ ዕለት ኮነ ሰማዕት አባ በጽንፍርዮስ በመዋዕሊሆሙ ለተንባላት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍርዮስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር ሀገር በወንዝ ዳር ባለች በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎን ሲጋደል ኖረ። ስለ ቀናች ሃይማኖቱም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስንም መለኮቱን ገለጠላቸው፣ አምላክነቱንም አስረዳቸው። ስለዚህ እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ስቃይንም አሰቃዩት። ራሱንም በሰይፍ ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከላይኛው ግብጽ ቅዱስ አባት አብራኮስ አረፈ። ይህ ቅዱስ ዕድሜው 20 ዓመት ሲሆን መንኩሶ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱ ላይ ምንም ማድረግ ባልተቻለውም ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜ ላይ ሌላ 50 ዓመት ቀረህ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት ኖር ዘንድ ስላሰብኩ ቸል ብያለሁ። አንተ እንዳልከው ከሆነ ከቀድሞ እጅግ አብዝቼ እጋደል ዘንድ ይገባኛል። ከዚህ በኋላ ተጋድሎንና በገድል መጸመዱንም አበዛ። 70 ዓመታትም ከተጋደለ በኋላ በዚያች ዓመት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚህች ቀን በደብረ ቀልሞን የሚኖር የገዳማዊ የአባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንን ትምህርት መጻሕፍትን ተማረ። የዚህን ዓለም ኃላፊነት ለጻድቃን በጎ ዋጋን፣ ለኃጥአን ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩዕንትና ቆቆች ውሃውም ባለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩዕንትን ወደ መልቀም ብሰማራ የስግደቴ የጸሎቴ ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝም፣ ብቸኛ ነኝና። ሥጋ አትብላ ያለውስ የባልንጀራችንን ሥጋ በሐሜት የምንበላው አይደለምን? ሌላ ምግብ እንደሌለኝ ፈጣሪ ያውቃል ብሎ ከዚያች ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆነ። እርሳቸውንም እየተመገበ ከዚያ ውሃ እየጠጣ በማመስገን ኖረ። በቀንና በሌሊት በጸሎት በስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናትን ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትም ሆነ ስድብ በማንም ላይ አብሮ አይነጋገርም። ከሰው ጋርም ካልሆነ በቀር በሰይጣን አይመጣም ይባላልና። ከዚያም በኋላ የቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሱ ተመልሶ እንዲህ ብሎ ነገረው፣ እኔ ዋሻ እየፈለግሁ ወደ በረሃ ሄድኩኝ። በዚያ ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱ ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ዘንድ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድም የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እኒህ የሰጠኸኝ እኔን ሊፈትነኝ ነውን? ወይስ በዚህች ዕለት በፊቴ ሆዴ ያልጠገበች ኑራለች ወይም ለሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩ እኒያ መነኮሳት ደረሱ። ባያቸው ጊዜ ደስ አለው። ችግረኝነቴን አውቀህ ለአገልጋዮች ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስከቀረበላቸው ድረስ ይጠቃቀሱበት ነበረ። ከዚያ በኋላ አቅርቦላቸው ንሱ አባቶቼ ባርኩና ተመገቡ አላቸው። እርሱም
የራሱን ድርሻ ይዞ እስከሚጨርስ ያለ መነጋገር በጸጥታ ተመገበ። ከዚያ በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁትም አላቸው። እኛ መነኮሳት ስለሆን ሥጋ አንበላም፣ ትሕርምትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜ ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳት ይህን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚያ በኋላ ወደ ሀገራቸው ተመልሰው ያዩትን ይህንን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሱም እንዲህ ብሎ ላከ። በዘመናችን ጻድቅ ሰው መነኩሴ ተገኝቷል። አንተና እኔ ሂደን በረከቱን እንድንቀበል አለው። ወዲያው ንጉሱ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱ ከካህናቱ ጋር አባ መቃርስም ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱ ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸክሞ ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገረ ሥራ አንደበታችሁን ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበረ። መነኩሴም ትሕርምት ባያበዛ ባልተመካ ነበረ። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የሰማዕት አብራቂስ፣ የሐርስፎስ፣ የመኮንን ቆርኔሌዎስ፣ የወርቅ ጥጶስና የአፍሬ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚች ቀን ከፍ ከፍ ባለች በመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 13 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አቡነ ዘርአብሩክ ጻድቅ፣ ቅዱስ መቃርስ ገዳማዊ፣ አባ አብራኮስ ገዳማዊ፣ ብጽዕት ሐና የእመቤታችን እናት፣ አባ በጽንፍሬዎስ ሰማዕት፣ አባ ሚካኤል ዘቀልሞን። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኒዎስ ጠቢብ ገዳማዊ፣ አእላፍ ነገደ መላእክት 99፣ ቅዱስ አስከናፍር ሮማዊ፣ 13ቱ ግሁሳን አበው። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። በአልጋ ቁራኛ በደዌ ዳኛ የተያዙትን፣ በረሃብ በስደት በመከራ በጭንቀት በውጣ ውረድ ያሉትን ወገኖቻችንን ለመላው ዓለም ያሉትን ሁሉ ይጠብቅልን። እኛንም ከመከራ ሥጋ ከመከራ ነፍስ ይሰውረን። ይቅርታውን ቸርነቱን አያርቅብን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ሰላም እንዳሳደረ ሰላም ያውለን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።